እኛ እኮ አማናዎችን አደራዎችን ለሰማያት ለምድርና ለተራራ አቀረብናል ትወጣላችሁ ተብለው መጣላችሁ فأبين انبيالو وحملها الإنسان يسو لجن تقبل تشكم إنه كان ظلوما جهولا እርሱ በጣም በደለኛና ተሳሳይ ስለሆነ ተቀበለ እንግዲህ ረመዳን ገባየው ዛሬ ሳምንት ጀምር ነው አንድ ሳምንት ወል ዛሬ 8ኛ ቀናችንን ይዘናል አላህ እንግዲህ መልካም ስራችንን እጥፍ ድርብ አድርጎ ከሚመነዳቸው ባሮች መካከል አላህ ያድርገን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرا أما بعد السلام عليكم ورحمة الله وبركاته يتكبراتشو أباتوش وندموش الناتوش هتوش الله سبحانه وتعالى ያሳለፍናቸውን የረመዳን ቀናቶች ከተቀበላችሁ አላህ ያድርገን ያጠፋነውን ደግሞ አላህ ይቅር ይበለን እንግዲህ ረመዳን ገባየው ዛሬ ሳምንት ጀምር ነው አንድ ሳምንት ሆነ ዛሬ 8ኛ ቀናችንን ይዘናል አላህ እንግዲህ መልካም ስራችንን እጥፍ ድርብ አድርጎ ከሚመነዳቸው ባሮች መካከል አላህ ያድርገን ቀሪ ቀናቶችንም ደግሞ በአግባቡ የምንጠቀም አላህ ያድርገን ረመዳን መድረሳ የምንማርበት የምንቀየርበት የምንለወጥበት ትልቅ ፍርሳ አጋጣሚ ነው ዛሬ ምናየው በእስልምና ላይ ትልቅ ቦታ የተሰጠው ኳሊቲ ተብሎ የተጠቀሰ ከንፍቅናም ስንተገብረው ስንኖርበት ከንፍቅናም ንጹህ የሚያደርገን በሆነ ርዕስ ላይ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ በነበሩበት ሰዓት ቁረይሾቹ አዛ አድርጓቸው ያሁሉ መከራ አፈራርቀውባቸው ነገር ግን መጨረሻ ሂጅራ ተፈቅዶላቸው ወደ መዲና ስደት ሊወጡ ሲሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ላጎታቸው ልጅ ለአራተኛው ኸሊፋ ለዓሊ ኢብኑ አቢ ጣሊብ ቦታቸው ላይ እንዲያድር እንዲተኛ አሊ መስዋዕት ለመክፈል ዝግጁ ሆኑበት ማጋጣሚ ነበርና ያን ቀን ምን አሉት እኔጋ የተወሰኑ ሰዎች አማና አስቀምጠዋል ያንን አማና ሳትመልስ መካን ለቀ እንዳትመጣ አማና ያስቀመጠው ማን ነው ከተባለ የመካ ቁረይሾች ነበሩ ነብዩን ለመግደል ለማሰር እሳቸውን አዛ ለማድረግ የሚንቀሳቀሱ አካላት ነብዩ ጋር አማና አስቀምጦ ነበር ችግርም የሆነ ነገር ሲመጣ በታማኝነት የሚያስቡት ነብዩን ነው ስምም ብለው ተወላቸዋል ሙሐመዱን አሚን ታማኙ ሙሐመድ ብለዋል እድሜያቸው 35 የሞላ ጊዜ ካባ ለማደስ ፈልገው ሙሽሪኮቹ ቁረይሾቹ አደሱትና ገንዘብም አጥሯቸው የአላህ ቤት ላይ ክብር ይሰጡ ነበር አሁን ላይ ካያችሁ ጧፍ ሲደረግ ክፍት ቦታ አለች እንዴት አሽገች ከካባው ተይዩ አይደል እሱ ገንዘብ አጥሯቸው እንደዛ የተውት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይሻ ምን አላት እንደ ወገኖችሽ እኮ አዲስ ነገር አመጣ ብለው ይነሱብኛል በሰግቼ እንጂ ይሄንን አፍርሾ ሙሉ አንድ አካል አድርገው ነበር አሉ እናታችን አይሻም ሌሎቹ ዘው ውስጥ ገብተው ሰግደው እኔ እዚህ ብቻ ሰግድኩ እዛም እዚህም ተመሳሳይ ነው ብለው የነገሯት ማጋጣሚ አለና የዛን ጊዜ ካባን ካደሱ ከሰሩ በኋላ ጭቅጭቅ ፈጠሩ ጸብ ፈጠሩ ማን ነው የበላይ የሚሆነው የሚያስተዳድረው ማን ነው ብሎ ጭቅጭቅ ጦርነት ስለመግባት 5-6 ቀን ፈጀባቸው ከማከላቸው አንዱ ተነሳና ለምንድነው ወደዚህ ጭቅጭቅ ውስጥ ምንገባው መስጊድ ውስጥ እንቀመጥና በመስጊዱ የመጀመሪያ የሚገባ በሆነ ሰው በሚሰጠን ፍርድ እንፋረዳለን እሺ ብሎ ተቀመጡ የዛን ጊዜ አላህ ውሳኔ ሆኖ መስጊዱ ላይ መጀመሪያ የገቡት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ልብ በሉ ነብዩ ነብይ ያልሆኑም የዛን ጊዜ እድሜያቸው 35 ነው ምን አሉ ረዲና ቢልአሚን በታማኙማ ወደናል ታማኝ ብለው ይጠሯቸው ነበር ታማኝነታቸውን አረጋግጠዋል አማናም ያስቀምጡት ነብዩ ሰለላሁ ዐለይሂ ወሰለም ጋር ነበር ኋላ ግን ነብይ ሆነው ከመጡ በኋላ የአላህን ሪሳላ ለማስተላለፍ ሲመጡ ግን ወዳጅ ጠላት ሆነባቸው አቡ ለሃብ አጎታቸው ሲወለዱ ሱወይበቱል አስለሚያ የምትባል ባሪያው ነብዩን ስላጠባሽ ተደስቶ ነፃ አውጥቶ ነበር ነገር ግን ነብዩ ሲሆኑ ግን የመጀመራቸው ጠላት ሆነ ያ ሁሉ ጥላቻ መጣ እንደዛም ሆኖ አማና ማን ጋር ይቀመጣል ነብዩ ሰለላሁ ዐለይሂ ወሰለም ጋር አልይን ምን አሉት ይሄንን አማና ሳትመልስ እንዳትመጣ አው አማና የዛሬው ርዕሳችን ይሄ አደራ
አማናን መወጣት ከሙናፊቅነትም የምንገላገልበት ነው። አያቱል ሙናፊቅ ሰላስ የሙናፊቅ ምልክት ሶስት ናቸው ባሉበት ሐዲስ ላይ ኢዛ ሐደሰ ከዘበ ሲናገር ይዋሻል ሙናፊቅ፣ ወኢዛ ወዐደ አኽለፍ ቃል ከገባ ቃል ኪዳኑን ያፈርሳል፣ ወኢዛ ቱሚና ኻን ሲታመን ይክዳል አሉ። ስለዚህ አማናን አለመወጣት የዚህ አይነት ባህሩ ስለሚከት ከዚህ ባህሪ አላህ ነፃ እንዲያወጣን ለመጠንቀቂያ ዛሬ ርዕሳችን ይሆናል። አላህ ቁርአን ላይ ይህንን አማና በመጀመሪያ ለሰማያት ለምድር አቅርበዋል። ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ ወልጅባል እኛ እኮ አማናዎችን አደራዎችን ለሰማያት ለምድርና ለተራራ አቀረብናል። ትወጣላችሁ ተብለው መጣላቸው። ፈአበይነ እምቢ አሉ አየሕሚልነሃ እሷን መሸከም መቀበልን እምቢ አሉ። ወአሽፈቅነ ሚንሃ ከሷን ፈሩ ሰጉ። ወሐመለሃ ልኢንሳን የሰው ልጅ ግን ተቀበለ ተሸከመ። ኢነሁ ካነ ዘሉመን ጀሁላ እርሱ በጣም በደለኛና ተሳሳይ ስለሆነ ተቀበለ አሉ። አብዱላህ ብኑ አባስ ቱርጅማኑ ልቁርአን የሚባሉት ሰሃቢይ ታላቁ ሰሃባ ስለ አማና ሲናገሩ ይሄ አማና ማለት ምንድነው? ስለ አማና ኢና ዐረድና አልአማነተ ዐለ ሰማዋት የሚለው ሲተነትኑ ምን አሉ? ፈለማ ኡሪደት ዐለ አደም ለአደም የቀረበ ጊዜ ለነቢዩላህ አደም አባታችን ልክ ሲቀርብ ቃለ አይ ረቢ ወመል አማና አማና ማለት ምንድነው ብሎ ጠየቀ ይባላል አደም። ቃለ ቂለ ኢን አደይታ ጁዚተ አማናውን ከተወጣ ትልቅ ምንዳ የምትመነዳበት፣ ወኢን ደየዕተሃ ኡቂብተ ካጠፋው ካበላሽተው ደግሞ የምትቀጣበት ነው ሲባል ቃለ አይ ረቢ ሐመልቱሃ ቢማ ፊሃ ከሁሉም ነገር ተቀብያለሁ እሺ ብያለሁ አሉ። ቃለ ፈማ መከሰ ፊል ጀና ኢላ ቀድረ ማ በይነ አልዐስሪ ኢላ ጉሩብ ሸምስ ይላሉ። ጀነት ውስጥ አደም ይህን ከተቀበሉ በኋላ አልቆዩም ከዐስር እስከ ፀሐይ እስክትጠልቅ ባለችው ሰዓት ቢሆን እንጂ ሐታ ዐመለ ቢልማዕሲያ ፈኡኽሪጀ ሚንሃ ማዕሲያ ላይ ወደቁና ከዛ ወጡ አሉ። ያችን የተከለከለውን ቅጠል በሉ ከዛ ወጡ አሉ። አማና ትልቅ ቦታ ያለው ነው። በኢስላም ትልቅ ደረጃ ስለሰጠው እኔ ያጅበኛል። አንድ ሐዲስ አለ ኢስላም ቂሳስ የሚባለው ነገር አጥቷል። አይንን ያጠፋ ምንድነው? አይኑ ይጠፋል አይደል? እጅ የቆረጠ እጅ ይቆረጣል፣ የገደለ ይገደላል አይደል? በጣም ያጅባችሁ አማናህን የበላህን ግን አማናውን ብላ አላለም። አማናህን የበላ ያታለለህን አታልል አላለም ኢስላም። አያችሁ እዚህ ጋር እንዴት እንደገለጸው አማናህን የበላ ያታለለህን የሸወደህን ይሸውድ አላለም። ወላ ተኹን መን ኻነከ ያታለለህን የሸወደህን ግን እንዳትሸውድ። ረሱል ሰለላሁ ዐለይሂ ወሰለም በብዙ ኹጥባቸው ላይ ከሚያቀርቡት ሐዲስ ንግግር ማከል ላ ኢማነ ሊመን ላ አማነተ ለሁ ኢማን የለውም አማና ከሌለውም፣ ወላ ዲነ ሊመን ላ አህደ ለሁ እንደዚህም ዲን የለውም ቃል ኪዳኑን ለማይሞላ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ረዋሁ ኢማሙ አሕመድ ኢማሙ አሕመድ የዘገቡት ነው። ስለዚህ ይሄ አማና ሁላችንም እንድንወጣው ዛሬ ርዕሳችን ሆኗል። አማና ብዙ አይነት አማና አለ። የሰውነት አካላችን የማን አማና ናቸው? የአላህ አማና ናቸው። አላህ ላይ ሰጠኝ የኔ ንብረት ነው ብዬ እንደፈለገ ላደርገው አማና። ያንን አማና አላህ እንደነበረው ለመልስለት ይፈልጋል። እንደፈለኩ የኔ ንብረት ነው ብዬ እንደፈለክ ሰውነቴን ማድረግ አልችልም። እኔነቴ ማን ነው? አላህ ነኝ። ለአላህ ማስረከብ አለብኝ። እጠየቅበታለሁ። ጥርሴን ሳምባዬን በሲጋራ ከጨረስኩት፣ ጉበቴን በአስካሪ መጠጥ ከጨረስኩት፣ ጥርሴን ካበላሸሁት ምን እጠየቅበታለሁ? አማና ነው። ሰላት አማና ናት። ጾም አማና ነው። ሐጅ አማና ነው። ዘካ አማና ነው። በኢባዳ ክፍል ላይ እነዚህን አማና መወጣት በእያንዳንዳችን ላይ ግድ ነው። አማና የሚባለው ነገር ገና በጠዋቱ እኮ ነው። ከተውሂድ ጋር የሚነጣጠል ነገር አይደለም። አንዳንድ ሰው ተውሂድን ቅድሚያ ለተውሂድ ያስፈልጋል፣ ሽርክን መጠንቀቅ ያስፈልጋል፣ የምንቀበለው ነገር ነው። ነገር ግን አኽላቅን አማናን ተው ደግሞ የሚል ዲን የለም። ሁለቱ አንድ ላይ ነው የመጡት። ገና በጠዋቱ ጃፈር ኢብኑ አቢ ጣሊብ ወደ ኢትዮጵያ ወደ ሀበሻ ማለት ነው ለስደት በመጡበት ሰዓት ከተናገሩት ንግግር ምን ነበር? ጃፈር አዩሃል መሊክ ኩና ቀውመን አህለል ጃሂልያ نعبد الأصنام ونأكل الميتة ونأتي الفواحش ونقطع الأرحام ونسيع الجوار يأكل القوي منا الضعيف
فكنا على ذلك حتى بعث الله إلينا رسولا منا نعرف نصبه وصدقه وأمانته أياتو إنيا جعفر مت ጣዖትን ምን ገዛ ነበርን እንደዚሁ ደግሞ በክትን ምን በላ ነበርን ጸያፍ ተግባርን ዝሙትን ምን ፈጽም ነበር ዝምድናን እንቆርጥ ነበር ለጎረቤቶቻችን አዛ እናደርግ ነበር ከኛ ማከል ኃያሉ ቁዋ ያለው ጉልበት ያለው የደካማውን ገንዘብ ይበላ ነበር በዚህ ሁኔታ ባለንበት ሰዓት አላህ ከኛ ማከል ዘሩን እውነተኝነቱን አማና ጠባቂነቱን ጥብቁነቱን የምናውቀው ሰው አላህ ላከልን ይህ ሰው ደግሞ ወደ ተውሂድ ጠራን ከሽርክ ራቋልን ተቀበልነው ምን ተቀሱ ጃፈር አማናን የሚጠብቁ አው ምትነጥለው ነገር አይደለም አኽላቅ ከተውሂድ ጋር ምትነጥለው ነገር አይደለም ተውሂድን ከአኽላቅ ጋር ምትነጥለው ነገር አይደለም ሁለቱም አብሮ የሚጓዙ ነገሮች ናቸው ስለዚህ አማና በእስላም ትልቅ ቦታ አለው የቂያማ ምልክት ነው ታውቃላችሁ አማና በምን መልኩ የቂያማ ምልክት ከሆነ ከተባለ አማና የጠፋ ጊዜ ቂያማን ተጠባበቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ መጣና ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ያስተማሩ ባሉበት ሰዓት አረብይ ነው የገጠር ሰው ነው فقال متى الساعه ቂያማ መቼ ነው ብሎ ጠየቃቸው فمدى رسول الله صلى الله عليه وسلم يحدث ነብዩ ማስተማራቸውን ቀጠሉ فقال بعض القوم ከፊል ሰዎች ሰሃቦቹ ሰሚያ ما قال فكره ما قال ነብዩ ያለውን ሰምተውታል ግን ጥያቄው ስለ ጠሉት ነው ዝም ያሉት አሉ وقال بعضهم ከፊሎቹ ደግሞ بل لم يسمع ነገር ግን አልሰሙም ከነጨራሽ አልሰሙም حتى اذا قاد حديثه ሐዲሳቸውን እስኪጨርሱ ድረስ ይህ ሰው ይጠይቅ ነበርና አልሰሙም አሉ ሰሃቦች ከዛ ነብዩ ግን ሰምተውት ነበር ምን እስኪሉ ነበር ትምርታቸውን እስኪጨርሱ ነበርና قال اين راه سائل عن الساعه يتعالى اين اراه السائل عن الساعه ስለ ቂያማ ሲጠይቅ የነበረው የታለ قال ها انا እዛውን እኔ ዋለው አላቸው ያ ረሱላህ አንተ አላህ መልእክተኛ አላቸው قال فاذا ضيعت الامانه امانه فانتظر الساعه አማና የተወገደች ጊዜ የጠፋች ጊዜ ቂያማን ተጠባበቅ አሉት قال كيف إدعتها انديت نو امانه متطفوا قال اذا وسد الامر الى غير اهله فانتظر الساعه ጉዳዩ ወደ ማይመለከተው አካል የዞረው ጊዜ ማለት ነው ስልጣንም ከሆነ የማይመለከተው አካል ስልጣኑን ከያዘ እንደማለት ነው በሁሉም ቦታ የማይመለከተው ተገቢ ያልሆነ አካል እዛ ላይ ከመጣ የዛኔ ምን ተጠባበቅ አማናን ተጠባበቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም ባለትዳሮች ባሎች ሚስቶች የአላህ አማና ናቸው ሚስቶች የማን አማና ናቸው የአላህ አማና ናቸው እናንተ እኮ ያዛችሁት فإنكم أخذتموهن بأمانات الله በአላህ አማና ነው ያዛችሁት በአላህ ቃል ኪዳን በቁርአኑ ነው ኹጥባው ተደርጎ ምን ብሎ ተቀበለ ነው አው አላህ አለብኝ ብለ በአላህ ቃል ኪዳን ነው ያስከው የአላህ አማና ናቸው አንዴ ያስገብቻለሁ ተረክቤያለሁ እንደፈለኩ አደርጋለሁ የለም የአላህ አማና ናቸው አባቷ እንደሚንከባከባት ወንድሟ እንደሚንከባከባት እናቷ ቤተሰቦቿ እንደሚንከባከባት ከዛ በላይ ልትንከባከባት ይገባል አማና ናቸው እቴም ባለሽም ያንቺ ትልቅ አደራ ነው ጥያቄ ያለብሽ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩት አላ ኩልኩም ራኢን ወኩልኩም መስዑሉን عن رعيته አዋጅ ሁላችሁም ጠባቂዎች ናችሁ በመተጠብቁት ነገርም ደግሞ ተጠያቂዎች ናችሁ አሉና فالامام امام የሆነ መሪ የሆነ ሰው አለና الذي على الناس راء ያ በሰዎች ላይ ተመደበው ጠባቂ ነው እረኛ ነው وهو مسؤول عن رعيته በሚጠብቀው ነገር ይጠየቃል ስልጣን በእስልምና እረኝነት ሐላፊነት ከባድ ነገር እንጂ ሌላ ሹሙ ወይ ደግሞ እንደንትን ምን ነው ነገር አይደለም ከባድ ነው ሐላፊነት ነው ተጠያቂነትን ማብዛት ማለት ነው የአንዱን አካል የሆነ ሐቅ ባጎደልን ቁጥር የምንጠየቅበት ማለት ነው ከባድ ነው ከዛ አላህ መልእክተኛ ምን አሉ والرجل راع አንድ አባወራ ጠባቂ ነው على اهل بيته በቤተሰቦቹ በሚስቱ በልጆቹ
وهو مسؤول عن رعيته እሱም በሚጠብቀው ነገር ተጠያቂ ነው አሉና والمرأة ሚስትም ኃላፊነት አለባት راعية على أهل بيت زوجها وولده በቤቷ በባሏ ቤትና በልጆቹ ኃላፊነት አለባት ባል ለንግድ ከየተ ወደ ቻይና ወደ ዱባይ ወደ ተለያየ ቦታ አማና ነው እከሌ እንዳይገባ ካለ መግባት የለበት እከሌ እዚህ ቤት እንዲገባ አልፈልግም ካለ ባል ሚስት ያንን አማና ልትወጣ ይገባል መግባት የለበት ልጆቹን በአማና ልትንከባከብ ይገባታል ንብረቱን ልትጠብቅ ይገባታል አማና ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም وعبد الرجل راء على مال سيده عند ቅጥረኛም ባለቃው ገንዘብ ላይ ተጠያቂ ነው وهو مسؤول عنه እሱ ተጠያቂ ነው ኃላፊነት ነው አለቃ የለም ዛሬ ኃላፊነት ቁልፍ ያስኩት እኔ ነኝ እንደፈለኩ ላድርግ የለም ኃላፊነትን መወጣት አለበት كل الا فكلكم راء وكلكم مسؤول عن رعيته አዋጅ ሁላችሁም ጠባቂዎች ናችሁ በመትጠብቁት ነገር ትጠየቃላችሁ ሰው ጋር የተቀመጣችሁ ኃላፊነት ላይ የተቀመጣችሁ ወንድሞች እስቲ አንድ ታሪክ ላጋራችሁ ታላቁ ዓሊም አብዱላህ ኢብኑ ሙባረክ የሚባሉት ሙጃሂድ ናቸው ዓሊም ናቸው ነጋዴ ናቸው ዓቢድ ናቸው አመቱን ለአራት ከፍለው ዒባዳ የሚያደርጉበት ጊዜ አለ ደረሶቻቸውን ሰብስበው የሚያስቀሩበት ወቅት አለ ንግድ የሚነግዱበት ወቅት አለ ጂሃድ ፊ ሰቢልላህ የሚወጡበት ወቅት አላቸው ይሄ ሁሉ አላህ ያገራላችሁ ታላቅ ዓሊም ናቸው እኛ ዓሊም ደረሶቻቸውን ጭምር ስፖንሰር አድርገው ምን ያደርጉ ነበር ሐጅ ይወስዱ ነበር በአንድ ወቅት ሐጅ ለመውሰድ ሲሄዱ መንገድ ላይ አንዲት እናት የተጣለ ምግብ ትበላለች ምንድነው ያላት ይሄማ ምበላ የለም ባሌ ሞቷል ልጆች የቲም ናቸው ይሄን ነው ማበላቸው አለች ደረሶቻቸውን ጠሩና ያዛችሁትን ገንዘብ በአጠቃላይ ለዚህ ሴትዮ ስጡዋል ዛሬ ሐጃችን እዚህ ነው አሉ ሱብሃንአላህ እኛ ዓሊም ከየት ቤተሰብ ነው የተገኙት ቁም ነገሩ ይሄ ነው አማና ከሚጠብቅ ኃላፊነቱን ከተወጣ ቤተሰብ የተገኙ ዓሊም ናቸው አባታቸው ሙባረክ የአንድ አትክልተኛ ሰራተኛ ነበር እንግዲህ ኃላፊነት ላይ ተቀመጣችሁትን ታሪክ ሰው የአንድ አትክልተኛ ሰራተኛ ነበር አለቃቸው መጣና ከሆነ ጊዜ በኋላ እስቲ ጣፋጭ ብርቱካን ቆርጣ ስጠኝ አለ ቆርጠው ሲሰጡት ይጎመዝዛል ጣፋጭ ነው መለየን አይደለም ሌላ አምጣ አላቸው አሁንም ሄደው ቆርጦ ሲሰጡት ይመራል ጣፋጭ ይያልኩ ይመር ሰጠኛል አለ ሙባረክ ምን አሉ በአላህ ይሁንብኝ እዚች ቦታ ላይ ከተቀጠርኩ ሰዓት ጀምሯል ይሄ 2 ኪሎ 3 ኪሎ የሚሸጥበት ቤት አይደለም ዋናው ማምረቻው አትክልት ስፍራ ነው አንድ ቀን ጣፋጭ የቱ ነው መራራው የቱ ነው ቀምሼው አላቀማ ላ ኢላሃ ኢላላህ አይ አማና የዚህ ጊዜ ባለ ሀብት የአትክልቱ ባለቤት ይሄማ ትልቅ ላማክረው የሚገባ ትልቅ ሰው ነው ይሁዳዎች ነሳራዎች ልጆቻቸውን ሲድሩ ለጉራ ለዝና ብለው ይድራሉ ሙስሊም ለማን ነው ልጁን የሚድረዋል ሙስሊምና አኽላቅ ያለው ሙስሊምማ አኽላቅ ያለው አላህን ለሚፈራ ስነምግባሩ ላማረ ዲን ላለው ለዚህ ነው መዳር ያለበት እንግዲህ ዲን ያለው አኽላቅ ያለው ስነምግባር ያለው ካንተ ውጭ እዚህ የለም ልጄን ላንተ ድሬ ያለው ከነዚህ ልጅ ማን ተገኘ ቅድም ያልኳቸው ዓሊም አብዱላህ ኢብኑ ሙባረክ ከዚህ ቤተሰብ ነው የተገኙት አባታቸው ሙባረክ አማና የሚጠብቁ ነበር አማና መጠበቅ አማና ስንጠብቅ አላህ Subhanahu Wa Ta'ala አንተን ጉዳይን ያገራልሃል ለአላህ ብለቱ የድሮ ሰዎች እኮ አማና ማለት እነሱ ጋር ሱብሃንአላህ እንደምሳሌ አሁን 200 ብር ድፍኑ አላ ከነጣ ጭምር ያችን አይነኳትም ራሷን ነው የሚመልሱት ራሷን እንኳን ሊያጎሉ ይቅርና ራሱን ምንም በቃ እንደተቀመጠች እንደተቋጠረች አማና ከተቀመጠ ዛሬ ኔጋ አማና ሲቀመጥ መንዝሬው ለውጭው ምን ብዬ መመለሴም ኸይር ነው በዚህ ዘመን አለዛ ሲቀመጥ ሚቆይ እኮ መስሎኝ እቃ አስጫንኩበት ይባላል አይደል በሰው ገንዘብ እቃ አስጫንኩበት ወይ እንግዲህ እቃው ይሸጥና ይሰጣል ይለዋል ሱብሃንአላህ ያመላልሰዋል ስልክ ሲደወል ይዘጋበታል አጨቅጭቀን ሽጬ ሰጣለሁ ነው ያ አላህ አማና ተቀምጦ ከባድ ነው ወንድሞች አማና والله ከባድ ነው ሌላ አማና አይነት ሚስጥር መጠበቅ አማና ነው
ሚስጥር መጠበቅ ዛሬ ላይ አላህ ይሁነን ወንድሜ ስልክ ያወራ ሪካርድ አረጋዋለሁ ላውድ ስፒከር አረጋዋለሁ ስሙት እሱ አምኖ ነው የደወለልህ ሐቢቢ አምኖ ደወለልህ ግን የሱን ጉድ ለጓደኞች ላውድ ስፒከር አርገህ ታሰማለህ ሪካርድ ታደርግና የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ መሰላችሁ اذا حدث الرجل بالحديث ثم التفت فهي امانه አንድ ሰው ለአንድ ሰው አንድ ነገር ነግሮት ከዛ ዞር ካለ አማና ነው ሚስጥሩን ጠብቅለት አንዱ ሰሃቢ የት ነበርክ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አላት ለናቱ ምን እየሰራ ሲል አይ ይሄማ አማና ነው ይሄማ አማና ነው ከነብዩ ጋር ሳደርግ የነበረውንማ አልናገርም ነብዩ እስኪፈቅዱ እንዲህ ነበሩ ቀደምቶች አስተማሪ ስታስተምር አማና አለብህ ተማሪዎችን ሰዓቱን ጠብቀ በስነ ስርዓት መወጣት ማስተማር የሚጠበቅብን ክፍለ ጊዜ በአግባብ መወጣት አማና ነው የህክምና ባለሙያዎች አማና አለባቸው ማህበረሰቡን በጥሩ ሁኔታ ማስተዳደር ማከም አይኑ ታሞ ሌላ ምርመራ መታዘዝ የለበት አማና ነው ማለት ነው ግልጽ ነው አይደል አማና ነው ስለዚህ ሁላችንም ይሄንን አማና ልንወጣ ይገባል ንግድ ላይ አማና አለብህ አማና አንዳንዴ አሁን ላይ ሰው አውቀዋለሁ ጎረቤቴ ነው የመስጊድ ጀማዓ ነው ስለዚህ እሱ ጋር የተሻለ ዕቃ አገኛለሁ ብሎ ሲመጣ አምኖ እኮ ሱብሃንአላህ ከሌላ ይበልጥ በጣም አምኗል ለምን ጎረቤት ነህ ያውቀሃል ዘመዴ ነው ብሏል ግን አማናውን ትበለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት እህል በረንዳ እንደሚባል ቦታ ላይ ሄዱ ከዛ አንዱ ስንዴ ነገር ነበረውና ስንዴውን እንዲቆልሎ የአላህ መልእክተኛ ያው አሁን ላይ ታቻል ዕቃ ሲገዛ ሰው ስንዴ ገብስ ምናምን እጁን ሰው ይከተላ ያያል እንደዚህ አላህ መልእክተኛ ልክ ሲከቱ እጃቸውን فوجده مبلولا يبسبسون አገኙት فقال له ما هذا يا صاحب الطعام انت ذيه البالبيت ምንድነው ያሉት فقال الرجل اصابته السماء اي المطر ዝናብ እኮ አግኝተው يا رسول الله ዝናብ አግኝቶት ዝናብ ያገኘውን ከስር ከተትኩት ደረቁን ከታረኩኝ ከላይ ያደረኩኝ አፈላ جعلته فوق الطعام حتى يراه الناس هذا ሰዎች እንዲመለከቱ ከላይ አታደርገውም ነበር من غش فليس مني رواه مسلم ያታለለ ከኔ አይደለም አው የጃፓኑን የሆነ ሀገር ነው ብለ የቻይናውን ቱርክ ነው ብለ ብራንዱ ተቀይሮ ምን አድርገ ይሄ ጥሩ ዕቃ ነው ብለ ምሸጥለት ከሆነ አማና እየበላህ ነው ማለት አሁን ነው አይደለም ክደዋል ማለት አማናውን እየተወጣ አይደለም ስለዚህ አማና ማይገባበት ቦታ የለም ዑመር ረዲየላሁ ዐንሁ አንድ ቀን አዋጅ አወጁ ሰዎች ንግድ ላይ ትንሽ ጉድለት ሲያሳዩ ተመለከቱና ዑመር በቃ ወቅታዊ ነገር ላይ በወቅት በስነ ስርዓት ወዲያው ነበር ካም በኋላ ወተትና ውሃ አንድ ሰው እንዳይቀላቅላ በዑመር ዘመን ወተትና ውሃ መቀላቀል ከተጀመረ የዘንድሮማ አላህ ይሆነን እንግዲህ እንዳትቀላቅሉ አሉ ዑመር እሺ ብለው የዑመርን አዋጅ ሰምቶ ሁሉም በየቤቱ ገባ ኋላ አንድች እናት ከልጇ ጋር ያወራች ወተቱ እንዲበዛ ውሃውን ጨምሪበት አለች አሃ ቀድም እኮ አሚር አልሙእሚኒን ሲከለክሉ ነበር አዋጅ አድርጓሉ ከዛ አይነ نحن من امير المؤمنين እኛ ከአሚር አልሙእሚኒን ታዳውን የት ነው ያለነው انه لا يرانا እሱ ካውና ይመለከተንም አለች እናት እዚህ ጊዜቺ ጀግና ሴት ان كان امير المؤمنين لا يرانا امير المؤمنين የማንም እኮ ቢሆን ኖሮ ቢሆንም እንኳን የዑመር ጌታ አላህ ግን ይመለከተናል ዑመር ሲያልፉ ይሄን ውይይት ሰምተውት ነበር ቤቱን ምልክት አርጉልኝ አሉ ይባል ገቡና ቤታቸው አንድ ጀግና ሴት አግኝቻለሁ ማንና የሚያገባው ከማከላው ከልጆቿ ከሷ ዘር ይባላል ዑለማዎቹ ታሪኩን ሲተነትኑ አምስተኛው ኸሊፋ ተብሎ የሚጠሩት ማለት ነው ዑመር ኢብኑ አብዱል አዚዝ የተገኙት ከዚህ ሴት ዘር ነው አየ ምን ማለት ነው ሁሉ ታሪክ የሚያመላክተው አንተ አማና መጠብቅ ቤተሰብ ኮንክ ሚስት አማና መጠብቅ ከሆነ አንተ አማና መጠብቅ ከሆነ ዘርህን ምን ያደርግልሃል የተባረከ አላህ ያደርግልሃል ኸይር ነገር ላይ የምትቀመጥ ከሆነ ኸይረኛ ዘር አላህ ይሰጣሃል
ሰዒድ ኢብኑ ሙሰይብ ለልጃቸው ምን አሉት? ሰላቴን ማበዛው ዚክር ማበዛው ጾም ማበዛው እኮ ላንተ ነው። ለኔ አው ምን ይጠቅመኝ? አላህ ቁርአን ላይ የተናገረውን አልሰማህም? ወካነ አቡሁማ ሷሊሃ። የኸድርና የሙሳ ታሪክ ላይ ያንን እንቁ ሀብት ሲያወጡ ምን ነበር ለሙሳ መልስ? የነዚህ ሁለት ወላጆቻቸው ምን ነበሩ? ደጋግ ነበሩ። የአባት ደግ መሆን የእናት ደግ መሆን ማለት ጥቅም አለው ማለት ነው። ስለዚህ አማናን መጠበቅ ያስፈልጋል ማለት ነው። የመጨረሻ ንግግር ተናግሬ ፕሮግራም ይልስከው። አሁንም ከዑመር ጋር የተያዘ ታሪክ ነው። ዑመር ረዲየላሁ ዐንሁ قال عبد الله بن دينار من ይላሉ خرجت مع عمر بن الخطاب رضي الله عنه الى مكة كما ወደ መካ ከዑመር ብን ኸጣብ ጋር መንገዱ ጀመርና ከዛ በኋላ ልክ መንገዱን ተወሰነ እንዳጋመሰን ከተራራው መሃል ላይ አንድ እረኛ ፍየሎችን እየነዳ መጣ። فقال له يا راعي أنت الرنيا يالوت عمر بئني شاة من هذه الغنم كذي فيل استعندون فيل شتلين يالوت. فقال إني مملوك نيكو بارياني يسو تكتاريني بس ديكو مبتلين قالوت على تلو عمر. فقال اختبارا له لسلمو كروت لفتنوت من آل عمر قل لسيدك أكلها ذئب لعلكاه توكلا بلتوال بلتنا قروا الله عمر. አሁን ማለት ይችላል አው ተኩላ በላው ብሎ ሊናገር ይችላል። ይሄ ግን ተቀየ ነው፣ አላህን የሚፈራ ነው። አማና ምን እንደሆነ የገባ ነበርና فقال الراعي فاين الله الله ታዲያ አይመለከተኝም እንዴ? አላህ ያየኛል እኮ የአላህ ሱብሃነ እንዴት ይትለኛል? አላህ ያንዳንዱ ስራ ይመለከተኛል። አዎ والله ከአላህ የሚደበቅ የሚሰወር ነገር የለም። አላህ ይመለከተኛል። ግልጽ ነው መልእክቱ። 10 ካርቶን አስወጣ ከመጋዘን ከተባልክ 15 ምታወጣ ከሆነ አላህ ይመለከታል። አለቃየኝም ብለ በጎን መኪናው ላይ ስትጭን አላህ ይመለከታል። ዛሬ ላይ በታሸጉ ብሮች ጭምር ብር ይጎላል እኮ። አንድ ሰውማ ሲያስተምረኝ ምን አለ? ያውነች ብር ላይ እንደታሸገች እኮ ገንዘብ ይጎልበታል። እንዴት አለ? በስኪብርቶ ነገር እንዲሆነች ነገር ጥቅልል ተደርጋ ትወጣለች፣ ወረቀቱ ሳይቀደድ። አላህ ይመለከታል። ይሄን ስታደርግ አላህ ያያል። ዑመር እንዲህ ሲላቸው فبكى عمر رضي الله عنه عمر ማልቀስ ጀመሩ። ثم غدا مع المملوك ከዚህ ባሪያው ጋር አብሮ ሄዱ። فاشتراه من مولاه ካለቃው ገዙትና واعتقه ነፃ ወጡት። وقال ከዛም ዑመር ምን አሉ? ይሄ ስራ አማና መጠበቅህ አላህን መፍራትህ ዱንያ ላይ ከባርነት ነፃ አውጥቶሃል። ወአርጁ ተስፋ አደርጋለሁ አሉ ነገ የውመል ቂያማ ከጀሃነም እሳት ነፃ ታውጣለች ብዬ ደግሞ ተስፋ አደርጋለሁ። ግልጽ ነው ወንድሞች። ስለዚህ አማና በየትኛው ቦታ ኤክስፓየርድ የሆኑ ነገሮችን አለመሸጥ አንተ ታውቀዋለህ፣ አማና ነው። ለገዢዎቹ ማህበረሰብ ስታቅ አማና ነው። በቃ በአማና መወጣት። አንድ አማና የተወጣች ሴት ተናግሬ ልዝጋው። ከነገርኳቸው አላቅም ወይ ሌላ መስጊድ ተናግሬ ሊሆን ይችላል። በሰሞኑ ረመዳን ሊገባ ሲል ስንት ሺህ ኪሎ ነው ተምር የተያዘው? 25000 ምናምን ተብሏል። 25000 ኪሎ 10 ሚሊዮን ብር የሚጠጋ ምናምን። ይሄን ያወራው ከአንድ ወንድም ጋር አንድ ጀግና ሴት ልንገርህ አለኝ። እቺ ጀግና እህታችን እንደዚሁ ኮንቴነር ትቀበላለች ተምር እና አንዴ የተቀበለች የመጣላት ተምር የተበላሸ። ከዛ አራስ ናት፣ ወልዳለች። ማንን ጠራች? ሽማግሌ ሰበሰበች። ሰውየውም ተጠራ። እናንተ ፍረዱ፣ ይሄ ተምር ለሌላ ሰው መሸጥ አይችልም ይሰዋለች። እኔ ጋር ይቀመጣል፣ የተበላሸ ነው፣ ለገበያ አይወጣም። እሺ ካለ አላህን ከፈራ ሙሉ ለሙሉ እንዲወገድ ይደረግ። አይ ካለ መክሰር ያለብኝ ገንዘብ እኔ ልክሰር፣ የሆነ ገንዘብ እንድትከፍል ሽማግሌዎች ወሰኑባት ይባላል። ያንን ገንዘብ ከፈለችና ለሚመለከተው ህግ አካላት አሳውቃ ተምሩን አስወገደችው። አይ من ترك لله شيئا عوده الله خيرا منه። ከዛ በኋላ አላህ ርዝቋን አሰፋልኝ ይወንድ በቃ አላህ ይከሳል። ለአላህ ብለኔ ተወቋረን። አው والله አላህ የተሻለ ያመጣልሃል። ስለዚህ በሁሉም ነገር ላይ አማና ማለት የእስልምና ኳሊቲያችን አደራ መጠበቅ። እከሌማ አው
ዛሬ ምንድነው ኢስላም ካበለ ቀኑ ዘነበለ ነው ማን ነበር አማና ማን ጋር ነበር የሚቀመጠው በፊት አሁንስ እኔ ጋር አማና ይቀመጣል ቻይና ሀገር ዕቃ ተረክቤ ቻይኖች ፎቶ የሚለጥፉት የማን ነው አሁን ላይ በየሀገራቸው والله ይሄ እኮ ዲንን ማስመታት ነው አማና መወጣት አለብን አማና ትልቅ ቦታ አለው ከሙናፊቅነትም የምንድንበት ነገር ነውና አማናችንን እንወጣ የዛሬው መልእክቴ ነው አላህ Subhanahu Wa Ta'ala በዚህ ረመዳን ተቀይረው ተለውጠው አማናቸውን ተወጥተው ነገ የውመል ቂያማ መዝገባቸው እጥፍ ድርቦ ነው በቀኝ እጃቸው ከሚከፈላቸው ከሚሰጣቸው አላህ ያድርገን አላህ Subhanahu Wa Ta'ala ቀሪ የረመዳን ቀናቶችን ባርኮልን በአግባቡ የምንወጣ አላህ ያድርገን በአግባቡ የምንወጣ አላህ ያድርገን እንደው የረመዳንን አማና የምንወጣ አላህ ያድርገን ረመዳንን ወር አማና የምንወጣ አላህ ያድርገን በአግባቡ የምንጾም አላህ ያድርገን በአግባቡ የምንጾም አላህ ያድርገን ጭንቀታችንን አላህ ያስወግድልን ያሰብነው መልካም ነገር አላህ ያሳካልን ሰላም አላህ ያርገን ሰላም አላህ ያርገን ያ ረብ ሀገራችንን ሰላም አላህ ያርግልን ሰላም አላህ ያርግልን ረመዳን የድል ወር ነው ያ ረብ ፊሊስጤም ያሉት ወንድሞቻችን አላህ ይርዳቸው ዛሬ የሀገራችን ጋዜጠኞች ከነዚህ ካረመኔ ጋር የነሱን ዘገባ ለመዘገብ ለወዳቸው ያደሩ እየሰማን ነው ሚዲያ ላይ አላህ የፈለገ እነሱም ቢተባበሩ ምን ቢሉ አላህ ደግሞ ለማን አለ ለኛ አለ ለወንድሞቻችን አለ ያ አላህ ይሄ ወር የረመዳን ወር የድል ወር ነው እንደ ወንድሞቻችንን ድል በድል አላህ ያርጋቸው غዛ ላይ ያሉትን ወንድሞቻችን ድል በድል አላህ ያርጋቸው በይተል መቅዲስን ከነዚህ ካረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው ሰላም አላህ ያርግልን ሰላም አላህ ያርግልን እኛንም ሰላም አላህ ያርገን መጨረሻችን ያማረ አላህ ያርገን ያ ረብ ረመዳን ያለቀ ነው እየሄደ ነው ፊትለፊታችን ውድ ሌሊቶች ደግሞ እየቀረቡ ነው የምናገኛቸው አላህ ያድርገን ለይለተል ቀድርን አላህ ይወፍቀን ለይለተል ቀድርን አላህ ይወፍቀን ያ ረብ ከማከላችን ያላገቡትን አላህ ጥሩ ትዳር አላህ ይለግሳቸው ለእህቶቻችን ሷሊ በል አላህ ይለግሳቸው ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው የታመሙ ቤተሰቦቻችንን አላህ ያሽርልን የሞቱብን ደግሞ የጀነት አላህ ይበላቸው የጀነት አላህ ይበላቸው የሁላችንም መጨረሻ ያማረ አላህ ያርግልን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته